አይምሮአችን በየዕለቱ የሚወስናቸውን ውሳኔዎች ለመቀነስ የሚጠቀምበት መሳሪያ ሆኗል። ክሬቭ ታደርጋላችሁ። በቃ ሰውነታችሁ ራሱ ይፈልጋል። በቃ ቡና ይላችኋል። ፍላጎቴ መጓጓቱ ያቺ ክሬቪንግ ትባላለች። በድሮ ሰዓት ከእንቅልፍ ይነሳል። በድሮ ሰዓት ምግብ ይበላል። በድሮ ሰዓት ቡና ይጠጣል። በድሮ ሰዓት የት እንደሚሄድ ባያውቅም ይወጣል። ልምድ ነው፣ አይጠፋም። ስለዚህ በፍቃድ ላይ ተመስርተው እንዲሰሩ ከፈለጋችሁ ግን እናንተ እንደ ተቋም የሆኑ ነገሮች ማመቻች አለባችሁ ይላል። የትኛውም ደንበኛ ኮምፕሌን እናንተ ጋር ሲያመጣ ላቲ የሚባል ሜተድ ተጠቀሙና ነገሮችን አረጋግታችሁ መፍትሄ ስጡ አላችሁ። የአንድ ሰው ብቻ ሲሆን ልምድ ነው፣ እንደ ማህበረሰብ ሲሆን ባህል ነው። የትኛውም ልማድ እንደ ማህበረሰብ ከልማድነት አልፎ ወደ ባህልነት ለማደግ ሙቭመንቶች ያስፈልጋል። ቅርበትን የሚወክል ወደ ዊክ ታይሶች አለ። ዊክ ታይት ማለት ሮዛን የማያውቋት ስለ ሮዛ ግን ታሪክ የሰሙ ጥቁሮች። ሰላም እንዴት ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች፣ ፊራ ነኝ። ይህ ደግሞ ሳምንታዊ መጽሐፍ ዳሰሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶችን ዳሰሳ እናደርጋለን። ዛሬም እንግዲህ እንደተለመደው በአዲስ ሀሳብ በአዲስ መጽሐፍ ተመልሻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችን ቆዩ። ለዛሬ ፕሮግራማችን ዳሰሳ እንድናደርገው የመረጥኩት መጽሐፍ በብዙዎቻችሁ ጥያቄ ማለት እችላለሁ ፓወር ኦፍ ሃቢት የሚለውን በቻርልስ የተጻፈውን መጽሐፍ ነው። ስለ ሃቢት የሚያወሩ መጽሐፎች እንዳሳ ካረኩ ትንሽ ቆየ መሰለኝ አይደል? የመጀመሪያ መጽሐፋችን ትዝ ካላችሁ አቶሚክ ሃቢትስ የሚለውን መጽሐፍ ነበር ለመጀመሪያ ጊዜ ዳሰሳ ያደረኩት፣ እዚህም ፕሮግራም ላይ ዳሰሳ ያደረኩት መጽሐፍ እና ከዛ ጋር ትንሽ የሚመሳሰል ሀሳብ አለው። ትንሽ ይህ መጽሐፍ ሰፋ ያደርጓል። ሃቢት ማለት ምን ማለት ነው? ሃቢት እንዴት መቀየር ይችላል? እነዚህ ሃቢቶች ከኛ አልፈው ተቋም ላይ ወይ ደግሞ የተለያዩ ቦታዎች ላይ ልንሆን ይችላል። እዛ ላይ ምን አይነት ተጽዕኖ አለው? ከዛ ደግሞ ይህ መጽሐፍ ያሰፏል። አንድ ልማድ የሚባለው ነገር በአንድ ቤት ወይ በሆኑ ሰዎች የተጀመረ ልማድ ምን ያህል ማህበረሰብ ላይ ተጽዕኖ ማምጣት ይችላል የሚለውን ሀሳብ ትንሽም ሰፋ አድርጎ ያነሳል እና ምንድነው እስኪ መጽሐፉ የሚያነሳው ሀሳብ? መጀመሪያ እስኪ መጽሐፉን እንደዚህ መጽሐፎች ምናቸው መሰላችሁ የሚመቸኝ ሀሳብ ለመረዳት ቀላል አድርገው ነው የሚጻፉት እንደዚህ አይነት መጽሐፎች። ለምሳሌ ትዝ ካላችሁ አቶሚክ ሃቢትስ ሃቢት የሚባለውን ነገር ከፈለውና በአራት ቦታ ከፍሎ ነው መጽሐፉን ያስቀመጠው። ስቲል አይምሯችሁ ላይ ይቀራል። ሜክ ኢት ኢዚ የሚል ሀሳብ አለ፣ ሜክ ኢት ሳቲስፋይንግ የሚል ሀሳብ አለ፣ ሜክ ኢት ኦብቪየስ፣ እንደዚህ አይነት ሀሳቦች አሉ። በቃ እነዚህ ምዕራፎች የትም አይሄዱም፣ ቁጭ ይላሉ። ይህ መጽሐፍ በእነዚህ አይነት መንገድ ነው ያስቀመጠው። መጽሐፉን በሶስት ቦታ ከፍለው የመጀመሪያው ለምሳሌ ፓርት 1 ሃቢት የሚባለው ነገር በኢንዲቪጁዋል ሌቭል ያስቀምጠዋል። ሚና መሰላችሁ the habit of individuals የሚል ሀሳብ ያነሳል። ከዛ ፓርቱ ደግሞ the habit of successful organizations ካለ በኋላ ከዛ ሶስተኛ ደግሞ the habit of societies ብሎ ያስቀምጥላችኋል። ስለዚህ አሁን ከእያንዳንዱ ምዕራፍ ውስጥ የሆነ ዋና የምትሉትን ሀሳቦች ከወሰዳችሁ ይሄ የዚህ መጽሐፍ ሀሳብ የትም አይሄድም። ምን ለማለት ነው የምለው? ለመጽሐፍ ሀሳብ ያላችሁ ሰዎች ካላችሁ እንደው እንዲህ ቀለል አድርጋችሁ ብታስቀምጡልን ጥሩ። የትም አይሄድም፣ አይምሮ ውስጥ ቁጭ ይላል። መጽሐፉ ምንድን ነው የሚያወራው? የመጀመሪያውን ሀሳብ ጀምር። the habit of individuals። እዚህ ስር እንግዲህ የተለያዩ ምዕራፎች አሉ። ዋና ምላቸውን ነገሮች ልንገራችሁ። ለምሳሌ እዚህ ክፍል ስር የመጀመሪያ የሚያነሳው ምዕራፍ ሀቢት ሉፕ የሚለው ሀሳብ። ሀቢት ሉፕ መጀመሪያ እስኪ ሀቢት ማለት ምን ማለት ወይ ደግሞ ልማድ ማለት ምን ማለት ነው? እንግዲህ ሀቢትን በብዙ መንገድ ገልጸዋል። በተለይ ስለ ሀቢት የሚያወሩ መጽሐፎች በብዙ መንገድ ገልጸውታል። ለምሳሌ ትዝ ካላችሁ የስቲቨን ኮቪ መጽሐፍ The 7 Habits of Highly Effective People የሚለው መጽሐፍ በሶስት መንገድ ገለጸው። ሀቢት ማለት የእነዚህ ሶስት ነገሮች ውጤት ነው። የእውቀት፣ ከዛ የክህሎት፣ ከዛ ደግሞ የፍላጎት የስሜት ድምር ነው። እነዚህ ሶስት ነገሮች አሉ ማለት ሀቢት ወይ ደግሞ ልምድ የሚባለው ነገር አለ አለ። ጄምስ ክሊር ደግሞ አቶሚክ ሃቢትስ የሚባለው መጽሐፉ ላይ ምን አለ? ሀቢት ማለት አንድ ሰው በማስተዋል ሆነ ባለማስተዋል በድግግሞሽ የሚያደርገው ነገር ነው። ኮንሺየስሊ ወይ ደግሞ አንኮንሺየስሊ በተደጋጋሚ የሚያደርገው ነገር ሀቢት ወይ ደግሞ ልማድ ነው። ስለዚህ አስተዋላችሁም አላስተዋላችሁም በየቀኑ የምታደርጉት ነገር ልምድ ነው ማለት ልምድ ሆኖባችኋል ማለት ነው። ይህ መጽሐፍ ደግሞ ምን ብሎ ገለጸው? ሀቢት ማለት አለ አይምሯችን በየዕለቱ የሚወስናቸውን ውሳኔዎች ለመቀነስ የሚጠቀምበት መሳሪያ ነው አለ። ድገመው። የመጽሐፍ ምን ብሎ ነው የገለጸው? ቻርልስ ምን ብሎ ነው የገለጸው? ሀቢት ወይ ደግሞ ልማድ ማለት አይምሯችን በየዕለቱ የሚወስናቸውን ውሳኔዎች ለመቀነስ የሚጠቀምበት መንገድ ነው አለ። ለምሳሌ አንድ ጥሩ ምሳሌ ይሰጣቸዋል። ዩጂን ስለሚባል ስለ አንድ ሰው እያወራና ምንድነው ጸሐፊው ሀቢትን በዚህ መንገድ እንዲገልጽ ያደረገው? አንድን ተግባር በየቀኑ ወይ በሆነ ጊዜ ሊሆን ይችላል በተደጋጋሚ ስታደርጉት አይምሯችሁ ያንን ነገር ወደ ልማድነት እየቀየረው ይመጣል። ያ ነገር ልማድ ሆነ ማለት እናንተ ሳታስተውሉት በየጊዜው ትደጋግሙታላችሁ ማለት ነው። ማለት ነው ያንን ነገር ለማድረግ አስታወሻ አትፈልጉም፣ በቃ ታደርጉታላችሁ። አሁን ዩጂን ስለሚባለው ሰው ሲያወራ ጸሐፊው ይላል ይሄ ዩጂን የሚባለው ሰው አንድ ጊዜ ራሱ ላይ አደጋ እንደደረሰበት ይናገራል እና ጭንቅላቱ ላይ አደጋ ሲደርስበት ሚሞሪው እስካሁን ድረስ የነበረውን ነገር አይምሮ ውስጥ ያከማቸውን ነገር ረሳ። ቤተሰቡን ረስቶ ነበር፣ ስሙን ረስቶ ነበር። በቃ አይምሮ ላይ ያስቀመጣቸው ሚሞሪ የሉም። የሚያስታውሳቸው ነገሮች ሙሉ በሙሉ ከአይምሮ እንደጠፉ መጽሐፉ ይናገራል። ግን ይላል አንድ ነገር አልጠፋም። ምን? በድሮ ሰዓት ከእንቅልፍ ይነሳል።
በድሮ ሰዓት ምግብ ይበላል፣ በድሮ ሰዓት ቡና ይጠጣል፣ በድሮ ሰዓት የት እንደሚሄድ ባያውቅም ይወጣል። ልምድ ነው፣ አይጠፋም። ልምድ ማለት እሱ ነው፣ ወይ ደግሞ ልማድ ማለት እሱ ነው። አንድ ሰው በየቀኑ በማስተዋል ውሳኔዎችን ሲወስን የአእምሮውን አቅም እየወሰነ ነው። ማን ነው አእምሮውን እያደከመ ነው የሚሄደው። በየቀኑ የሆነ ውሳኔዎችን ለመወሰን ስትታገሉ እየደከማችሁ ትሄዳላችሁ። አንዳንድ ጊዜ ደግሞ አይታችሁ ከሆነ ስለዚህ ነገር ሰፊ ጊዜ በተደጋጋሚ አውርቻለሁ። አንዳንዴ ሰውነታችን ሲዝል ሰውነት ነው የሚዝለው። ለምሳሌ እጄ ከዛለ ወይ እግሬ ከዛለ እጄና እግሬ ብቻ ነው ይዛለው፣ ሌላ ሰውነቴ አክቲቭ ነው፣ አሁንም አቅም አለው። አእምሯችሁ ከዛለ ግን ሙሉ ሰውነታችሁ ነው የሚዝለው። ለምን? እሱ ነው የሚያንቀሳቅሰው። እና መጽሐፉ ያመስላችሁ አእምሯችሁ ላለመዛል እንዲህ በተደጋጋሚ የምትወስኑትን ውሳኔ ሆን ብሎ ወደ ልማድነት ይቀይርባችኋል። ስለዚህ ሁሌ 6 ሰዓት ላይ ያፋሽጋል። ለምን? ለምደሃል። ቡና ማስታወስ አይጠበቅባችሁ። አእምሯችሁ ቡና አምጣ የሚለውን ነገር በየቀኑ ከሚያስታውስ ልማድ ያደረገውና ሰዓቱ ደርሶ ያፋሽጋችኋል። ይሄ ነው ልማድ ማለት። ስለዚህ ጸሐፊው ልምድ ማለት አእምሯችን በየቀኑ ውሳኔዎችን ይሄ አክቲቭ የሆኑ ውሳኔዎችን በማስተዋል ውሳኔዎችን ላለመወሰን የሚፈጥረው ሲስተም ነው ይላል። እንዴት ነው ይህን ሲስተም የሚፈጥረው ካላችሁ 3 ምንድነው ፕሮሰሶች አሉ ይላል። ትንሽ ከዛኛው መጽሐፍ ላይ የሚያደርግ ያኛው 4 ይላል፣ ይሄኛው 3 ይላል። ምንድናቸው እነዚህ 3 ካላችሁ የመጀመሪያ ለምሳሌ ኪው ይሏል። ኪው ማለት ፍንጭ ነው። አቶሚክ ሃቢትስ ላይ ፕሮናውንስ አደረገው ኩ ብዬ ብዬው ነበር ይመስለኛል። ኪው ወይ ደግሞ ፍንጭ ነው። ሁለተኛው ደግሞ ሩቲን ወይ ደግሞ ቢሄቪየር የሚለው ነገር አለ። ሩቲን ማለት በየጊዜው የምታደርጉት በየቀኑ የምታደርጉት ነገር ወይ ደግሞ ቢሄቪየር ብላችሁ ልትይዙ ትችላላችሁ። ከዛ ሶስተኛው ደግሞ ሪዛልት ወይ ደግሞ ውጤት የምትሉት ነገር አለ። አእምሯችን እንዴት ነው ይሄን ነገር ወደ ልማድነት የሚቀይረው ካላችሁ መጀመሪያ ይሄንን ልማድ የሚቀሰቅሱ ፍንጮችን በየቦታ ያስቀምጣል። ለምሳሌ ሁሌ 6 ሰዓት ላይ ቡና መጠጣቱ ከሆነ 6 ሰዓት ላይ ቡና መጠጣት አለብን። ስለዚህ 6 ሰዓት የምትለው ነገር ቡና መጠጣት የሚለውን ነገር እንዲቀሰቅስ ፍንጭ ያደርጓል። ፍንጭ የሚለው ሀሳብ እሱ ነው። ከዛ ቢሄቪየር ወይ ደግሞ ሩቲን የሚለው ነገር አለ። እሱ ደግሞ በዛ ሰዓት ቡና መጠጣት በቃ ተግባራችሁ እሱ ነው። ከዛ ቡና ከጠጣችሁ በኋላ ነቃ ትላላችሁ፣ ትረጋጋላችሁ። የሆነ እንቅልፍ አይላችሁም፣ አይደክማችሁ። በቃ ልማድ የሚባለው ነገር እነዚህን 3 ሂደቶች ያልፋል የሚል ሀሳብ ጸሐፊ ይናገራል። በጣም በሚገርማችሁ ሁኔታ አቶሚክ ሃቢትስ ደግሞ የሚለው መጽሐፍ ላይ ምን ብለን ነበር ያወራነው? መጀመሪያ ኪው አለ ብያችኋለሁ አይደል? ከዛ ሁለተኛ የምትመጣው አሁን እዚህ ላይ የሌለችው ክሬቪንግ የምትባል ነገር አለች። የሆነ ፍንጭ አለ አይደል? ለምሳሌ 6 ሰዓት ሲደርስ ክሬቭ ታደርጋላችሁ። በቃ ሰውነታችሁ ራሱ ይፈልጋል። በቃ ቡና ይላችኋል። ፍላጎቴ መጓጓቱ ያቺ ክሬቪንግ ትባላለች። ከዛ አክሽን አለ፣ ከዛ ደግሞ ውጤት አለ። አቶሚክ ሃቢትስ ላይ በእነዚህ መንገድ ነው የተገለጸው። ይህ ጸሐፊ ግን ምን እንዳደረገ ታውቃላችሁ? ኪው አለ፣ ፍንጭ አለ፣ ከዛ ልማድ ተግባራችሁ አለ። ልምድ የሆነባችሁ ነገር ታደርጋላችሁ። ከዛ ውጤት አለ። ይህንን ከሰበሰበ በኋላ ክሬቪንግን 4ተኛ ላይ ያመጣል። ለምንድነው ክሬቪንግን 4ተኛ ላይ ያመጣው ካላችሁ ሁሉም ነገር የሆነ ነገር ክሬቭ ከማድረጋችሁ በፊት ለምሳሌ ቡና መጠጣት መጀመሪያ ስትለምዱ እንዴት ነው? የመጀመሪያ ሰው ድብር ብሏችሁ ነበር፣ ጠጣችሁ። እንግዲህ ቡና ጠጡም አጠጡም እያልኩ አይደለም። እሺ ጀስት ቀላል የሆነ ምሳሌ ለመጠቀም ነው። ቡና የመጀመሪያ ጊዜ 6 ሰዓት ጠጣችሁ፣ በቃ ኖርማል ነው አይደል? ስለዚህ አሁን ሲደግማችሁ አይምሯችሁ ክሬቭ ያደርጋል። አያችሁ፣ አሁን ክሬቪንግ መሀል ሳይሆን የምትመጣው 4ተኛ ላይ ነው። አቦ ደክሞኛል ቡና እኮ ብጠጣ ትላላችሁ አይደል? ያ ፍላጎት ሰውነታችሁ ውስጥ ዶፓሚን የሚባለው ኒውሮትራንስሚተር እንዲለቀቅ ያደርጋል። ፍላጎት በቃ ቡናማ መጠጣት አለብኝ። ከዛ የሆነ እንትን ስትሉ ስታፈሽጉ ታያላችሁ፣ ስትቁነጠነጡ ታያላችሁ። ያንን የሚፈጥረው ይሄ ስሜት ነው። ስለዚህ መጀመሪያ ፍንጭ መምጣት አለበት ይላል። ከዚያስ ያንን ፍንጭ ለመጀመሪያ ጊዜ መሞከር አለባችሁ። ከሞከራችሁ በኋላ ውጤቱ ይመጣል። ውጤቱ ከመጣ በኋላ አሁን ክሬቭ ታደርጋላችሁ። በክሬቪንግ ብቻ ዶፓሚን ሰውነታችሁን ይቆጣጠርና ያ ነገር ሳታውቁት ማንነታችሁ ይሆናል፣ ሳታውቁት ልማዳችሁ። ስለዚህ ልምድ የሚባለው ነገር አይምሯችን አንድን ተግባር ወደ ልማድ የሚቀይረው በዚህ መንገድ ነው። ለምንድን ነው የሚቀይረው? ሁሌ ላለመወሰን፣ ሁሌ 6 ሰዓት ላይ ቡና ጠጣ ብሎ ላለማስታወስ 6 ሰዓት ላይ ኬሚካል ይለቅባችኋል፣ ሰውነታችሁ ይደብራችኋል፣ ትቁነጠነጣላችሁ። ልማድ ማለት እሱ። ስለዚህ አዲስ ልማድ መገንባት ከፈለጋችሁ አንደኛ ወይ ደግሞ ከዚህ በፊት የነበራችሁን ልማድ መቀየር ከፈለጋችሁ ጸሐፊው እነዚህ 3ቱ ነገሮች ኪው አለ፣ ሩቲን ያላት ነገር አለች፣ ከዛ ሪዛልት አለች። ጥግና ጥግ ያሉትን የመጀመሪያውና 3ተኛውን ሳትቀይሩት መሀል ላይ ያለችውን ነገር መቀየር የሚባለውን ነገር ማስተር ማድረግ አለባችሁ፣ ወይ ደግሞ እንዴት መቀየር እንዳለባችሁ ማወቅ አለባችሁ የሚል ሀሳብ ያነሳል። ይሁት ፍንጩን አንቀይረውም። 6 ሰዓት ላይ ቡና እንጠጣለን አይደል? አሁን 6 ሰዓትን አንቀይረውም። ከዚያስ አሁን ይሄ ልማዱን አይደል ተግባሩን አይደል መቀየር የምንፈልገው። የምንቀይረው ተግባር ደግሞ ይሄ ሊያረጋጋን ቡና የሚሰጣችሁን እርካታ ቡና የሚሰጣችሁን ማረጋጋት የለም ያንን ሊሰጥ የሚችል ነገር መሆን አለበት የምትቀይሩት ነገር። ለምንድን ነው ሀሳብ የሚያወራው? ልማድ የሚባለውን ነገር አታጠፉትም። የሆነ ነገር ልምድ ከሆነባችሁ አይጠፋም፣ ግን ደግሞ ይቀየራል፣ ይተካል። ቡና መጠጣት መተው አትችሉም። ቡና መጠጣትን ለመተው ከፈለጋችሁ ሌላ ነገር መጠጣትን ልመዱ። ያ ደግሞ የምትጠጡት ነገር እንደ ቡና ባይሆንም ቢያንስ ነቃ ሊያደርጋችሁ የሚችል ነገር መሆን አለበት ነው መጽሐፉ የሚናገረው። እንግዲህ እንዳልኳችሁ ቡና ጠጡ እያልኩኝ አይደለም፣ ቀላል የሆነ ምሳሌ እየወሰድኩ።
ስለዚህ ሪዛልት አይቀየርም፣ ፍንጩ አይቀየርም፣ የምትቀየረው መሀል ያለችው ነገር ነች። በነገራችን ላይ ይህችን ሀሳብ ጸሐፊው ምን ያልታል መሰላችሁ? the golden rule of habit change ብሎ ያስቀምጧል። the golden rule of habit change ልማድን ማጥፋት አትችልም። የሆነ ነገር ልምድ ሆነባችሁ ማለት ሲስተማችሁ ውስጥ ገብቷል። ስለዚህ ያንን ለማጥፋት መታገል ኪሳራ ነው፣ መልሳችሁ እዛው ነው የምትገኙት። ግን ተኩት ነው። ይሄ እንግዲህ በጣም እንዴት ነው መጽሐፉ በጣም ሰፊ ጊዜ ወስዶ የሚያብራራው ሀሳብ። የሆነ ነገር መቀየር ከፈለጋችሁ እዛ ላይ በቃ ያንን ለመተው ከምትታገሉ ተኩት። ብዙ ጊዜ ሰዎች የሆነ ልማድ ለመገንባት ይሞክሩና ከዛ ሳያስቡት እዛው መልሰው ራሳቸውን ያገኛሉ። ለምንድን እንዲህ የሚሆነው? ምክንያቱም አንደኛ የመጀመሪያውን ፍንጯን ለመቀየር ሞክሯል። ፍንጭ አትቀይሩ። በተመሳሳይ ሰዓት የሆነ ነገር የምታደርጉ ከሆነ በዛው ሰዓት ነው ነገርየው መቀየር ያለበት። ሰዓት ስትቀይሩ በዛ ሰዓት ላይ የበፊቱ ልማድ ይመለሳል። ስለዚህ በዛው ሰዓት። ሁለተኛ ደግሞ ያንን መቀየር የምትፈልጉት ልማድ ያንን ካደረጋችሁ በኋላ ውስጣችሁ ሰውነታችሁ ውስጥ የሚመጣው ስሜት አለ አይደል? ውጤቱ አለ። ተመሳሳይ ውጤት ሊያመጣ የሚችል ተመሳሳይ እንኳን ባይሆን ቢያንስ ከዛ ጋር ሊቀራረብ የሚችል ነገር ማምጣት አለበት። ይሄን ሊቀየር የሚችል ነገር ካላገኛችሁ አስቸጋሪ ትቸገራላችሁ መልሳችሁ። ስለዚህ ቡናን በውሃ ልንተካው እንችላለን አላውቅም። ቡናን ወይ በጣፋጭ ነገር ልንቀየር እንችላለን አላውቅም። በሆነ ነገር ብቻ ሊቀየር ይችላል። እናንተም ጋር የሆኑ ልማድ ካላችሁ ያንን ነገር ሁለቱን ጥግና ጥግ ያሉትን ሳትቀይሩ መሀል ያለውን በመቀየር የምትፈልጉትን ነገር መፍጠር እንደምትችሉ መጽሐፉ ይናገራል። እንግዲህ ሰፊ ሀሳብ ነው፣ ግን የመጀመሪያውን ፓርት ኦቨርኦል በዚህ መንገድ ልናስቀምጠው። ሀቢት ሉፕ አለን። እነዚህን ሀቢት ሉፕ ቼንጅ ማድረግ ከፈለጋችሁ ጎልደን ሩል የሚላት ነገር አለች። የሆነ ነገር ልምድ ከሆነባችሁ ልታጠፉት አትችሉም፣ ልትቀይሩ ግን ትችላላችሁ፣ ልትተኩት ትችላላችሁ። ይሄ እንግዲህ የመጀመሪያው ክፍል ነው። ሁለተኛው ክፍል ደግሞ ይመጣል፣ ሀቢት ኦፍ ሰክሰስፉል ኦርጋናይዜሽንስ። አሁን በግለሰብ የጀመርነው ነገር የለም፣ ያድጋል። አሁን ተቋሞች ብዙ ነገሮች የሚሰሩበት የራሳቸው መንገድ አላቸው፣ የራሳቸው ልማድ አላቸው። ስለዛ ሀቢት ነው የሚያወራው። አሁን ስለ የትኛው ሀቢት ነው የምናወራው ካላችሁ፣ ሰክሰስፉል የሆኑ ተቋሞች ምን አይነት ሀቢቶች አሏቸው? የሆነ ችግር ሲፈጠር በምን አይነት መንገድ የመመለስ ልምድ አላቸው? በምን አይነት መንገድ የመመለስ አቅም አላቸው? ስለዚህ እሱን ነው የሚያወራው። ምን ሀሳቦችን ያወራል? ለምሳሌ እዚህ ምዕራፍ ላይ የምታገኙት ሀሳብ ኪስቶን ሀቢትስ የሚላቸው ነገሮች አሉ። ጸሐፊ የሚያነሳቸው ነገሮች ኪስቶን ሀቢት ማለት እነዚህ ስኬታማ የሚባሉ ተቋሞች ምንም አይነት ለውጥ ሲያመጡ ብዙ ጊዜ ትኩረት የሚያደርጉት ኪስቶን የሚባሉ ነገሮች ላይ ነው የሚል ሀሳብ ነው ያወራው። ምን ማለት ነው ኪስቶን ሀቢት ማለት? አንዳንድ ነገሮች ለመቀየር ስትታገሉ ያችን ነገር ብቻ ነው የምትቀይሩት አለ አይደል? በቃ ቺል ልትቀየር ካላችሁ እሷን ትቀይራላችሁ። ግን አንዳንድ ተግባሮች ወይ አንዳንድ ልማዶች ስትቀይሯቸው እነሱ ብቻ አይደለም ሌላ ነገሮችንም ይቀይራሉ። የሆነ ነገር ብቻ የሆነ መሰረቱን ማናጋት ማለት ነው። አንዱን ልማድ ከቀየራችሁት ሌላ ነገሮችንም የመቀየር አቅም እንዳላቸው የተያያዙ ልማዶች ማለት ነው። እነዚህ ስኬታማ የሚባሉ ተቋሞች ብዙ ጊዜ ለውጥን ሲጀምሩ ብዙ ነገሮችን ከማግበስበስ ይልቅ አሉ የሆነ መሰረት የሚነቀንቁ አይነት ልማዶች አሉ ወይ ደግሞ ሀቢቶች አሉ፣ እዚያ ላይ ትኩረት ያደርጋሉ የሚል ሀሳብ ጸሐፊው ይናገራል። ይሄ እንግዲህ በጣም ትልቁ ነገራቸው ነው ወይ ደግሞ ትልቁ አሴታቸው። ብዙ ጊዜ ለውጥ የሚባለውን ነገር ሲጀምሩ ከላይ ያለው ወይ ጥግ ያለውን አይደለም መሰረቱን ሴንተሩን ይነኩትና ከዛ ያ ነገር ሲቀየር ብዙ ነገሮችን አብረው ይዘው እንደሚቀይሩ መጽሐፉ ይናገራል። ለምሳሌ በጣም አሪፍ ምሳሌ ለዚህ ፖል ስለሚባል ሰው ያወራል። ፖል ማለት አልኳ የሚባል አንድ ትልቅ ተቋም አለ፣ አልሙኒየም በማምረት የሚታወቅ የዛ ተቋም ሲኦ ምንድነው አዲስ የመጣ ሲኦ እንበለው እና ይሄ ፖል የሚባለው ሰው እንግዲህ ሲኦ ስትሆኑ ወይ ደግሞ ስራ አስኪያጅ ስትሆኑ ተቋሙን ማስኬድ አይደለ፣ ተቋሙን ራን ምንድነው ተቋሙን በስርዓት መምራት፣ ከዛ የተቋሙን ትርፍ መጨመር። ይሄ ሰው ግን ምን አደረገ? የተቋሙን ትርፍ ለመጨመር ከመሞከር ይልቅ ይሄ በነገራችን ላይ መጽሐፉ በሰፊ የሚያረሱ ሀሳብ ሰራተኞችን ሰብስቦ ግድ የለም እንዲያርጉ ብሎ ከማነቃቃት የሚልቅ እንትኑን ቼንጅ አደረገ። የኪስቶን የሚባሉት ነገር ላይ ትኩረት አደረገ። ምንድን ነው እነዚህ ነገሮች ካላችሁ፣ አልሙኒየም ነው የሚሰሩት አይደለ? በጣም ከባድ የሆነ ስራ ነው፣ ሙቀት ያለበት የሚያስቸግር ቦታ ነው። ሰው ትርፍ ላይ ትኩረት ከማድረግ ወደ ውስጥ ገባና እነዚህን ሁሉ የሚያመርቱት ሰራተኞች የሚሰሩበት መንገድ ደህንነቱን የጠበቀ ነው ወይ? ሴፍ ነው ወይ? ሲኪዩር ነው ወይ? አሁን ውጤቱን የሚያመጡ ሰራተኞች ላይ ትኩረት ማድረግ ሲጀምር ሰራተኞች ሞር ሪስፖንሲቭ መሆን ጀምሩ። የአቤቱታ አለ እንደዚህ እኮ ተቸግረ እንደዚህ እኮ እነሱን ሰማና ከነሱ የሚመጣውን ኮምፕሌን ቀስ በቀስ መፍታት እንደጀመረ መጽሐፉ ይናገራል። ይሄ ሲሆን ሰራተኛና ማኔጅመንት መካከል ያለው ጋፕ እየጠበበ መጣ ማለት ነው። ችግር ሲኖር ቀጥታ ይነገራል። ከላይ የሚመጣውን ትዕዛዝ ለሰራተኛ ለማስተላለፍ ቀላል። ውስጥ ያለው ካልቸር ሰላም መሆን ሲጀምር ቀስ በቀስ ትርፍ ማደግ እንደጀመረ መጽሐፉ ይናገራል። ለምን? ደስ ብሎት ነው የሚሰራው። አንተን ወርቅም አልወርቅም ስራው የራሱ እንደ ኃላፊነት ይዞ ነው የሚወስደው። ኪስቶን ላይ ትኩረት የማድረግ ልማድ አላቸው ትልቅ የሚባሉ ወይ ደግሞ ሰክሰስፉል የሚባሉ ውጤታማ የሚባሉ ኦርጋናይዜሽኖች። ስለዚህ እንዴት ነው ከላይ ትኩረት ከምታደርጉ ማዕከላዊውን ነገር ለምን ካትሞክሩ ለተቋሞች። ይሄ እንግዲህ ለተቋም ብቻ አይደለም፣ በነገራችን ላይ እንደ ግለሰብ ልንጠቀመው እንችላለን።
እንደ ግለሰብ አንዳንድ ጊዜ ብዙ ልማዶቻችን ለመቀየር ከምንታገል እነዚህን አንዳንድ ልማዶቻችን የመሰረቱ ነገሮች አሉ። እነዛ ከተቀየሩ ሌሎች ነገሮችም ተያይዞ እንደሚቀየሩ ከዚህ ሀሳብ ትረዳላችሁና እነዚህ ሀቢቶች ኪስቶን ይባላሉ። እነዚያ ላይ ትኩረት የሚያደርጉ ተቋሞች ናቸው። ሌላኛው ዊል ፓወር የሚል ሀሳብ መጽሐፉ ያነሳል። ትልልቅ ተቋሞች አላቸው ብሎ የሚያነሳው ነገር ማለት ነው። ምንድነው ዊል ፓወር? ብዙ ጊዜ ተቋሞች ምን አይነት ጥፋት ያጠፋሉ መሰላችሁ? ወይ ደግሞ ምን አይነት ስህተት ይሰራሉ? ምን አይነት ስህተት ይሰራሉ መሰላችሁ? ተቋምን ሰራተኛም በተወሰነ ጊዜ ሰብስበው ሞቲቬት በማድረግ ወይ ደግሞ የሆነ ነገር በመስጠት ተቋምን ማሳደግ እንደሚችሉ ያስባሉ። መጽሐፉ እንግዲህ ይህን ሀሳብ በሰፊው ያነሷል። በቃ ሰብስበው ሞቲቬት አድርጎ በቃ ግድ የለም እኛ እኮ እንዲህ እናንተ እኮ እንዲህ ብታደርጉ ብሎ ተቋምን በማነቃቃት የሚያምኑ ተቋሞች አሉ። አያስፈልግም ማለት በጣም ያስፈልጋል። በጣም የሚያስፈልግ ነገር ነው። ግን አንዳንድ ጊዜ ለሚቆዩ ችግሮች ጊዜያዊ መፍትሄ መስጠት ብቻ ይሆናል። ለምን ካላችሁ ይሄ ስሜት ነገ ይጠፋል። ስሜቱ ሲጠፋ ችግሩ ግን አይጠፋም። ሰው ይሄ ችግር አለ፣ ስሜቱ ጠፍቷል፣ ከእንደገና ወደዛ ልትመለሱ። ጸሐፊው ምን ይላል? ሰራተኛ አብሯቸው የሚሰሩ ቲሞች፣ አብሯቸው የሚሰሩ ሰዎች ስሜት ላይ ተመስርተው ሳይሆን ዊል ፓወር ላይ ወይ ደግሞ በፍቃድ ተመስርተው ነው የሆነ ችግር ሲመጣ መፍትሄ መስጠት ያለ። ስለዚህ በፍቃድ ላይ ተመስርተው እንዲሰሩ ከፈለጋችሁ ግን እናንተ እንደ ተቋም የሆኑ ነገሮች ማመቻች አለባችሁ ይላል። ለምሳሌ የተቋማችሁ ስትራክቸር ለእንደዚህ አይነት ነገር የተመቸ ነው። ችግር ሲመጣ ቶሎ ሶሉሽን ለመፍጠር የሚመች ስትራክቸር ፍጠሩላቸው። ትሬኒንጎችን ስትሰጧቸው የሆነ ለማነቃቃት ብቻ ሳይሆን ሪል የሆነ እንዴት ነው አንዳንዴ አቴንዳንስ ለመሙላት ትሬኒንግ ይሰጣል። በነገራችን ላይ በቃ አሰልጥናል ለማለት የሆነ ችግሮችን አይታችሁ ኤችአሮች ናቸው እንግዲህ እንደዚህ ብዙ ጊዜ ኃላፊነት ያለባቸው ገብተው ሰራተኛ ጋር ያለ እውነተኛ ችግር አይተው ለዛ ችግር መፍትሄ ለመስጠት ስልጠና ስጡ። ከዛ ይሄዳል። ስትራክቸር ከሰጣቸው ትሬኒንግ ከሰጣቸው በኋላ ለሚፈጠሩ ችግሮች ጥሩ መፍትሄ መስጠት እንዲችሉ ሜቶዶችን፣ ጥሩ ስርዓቶችን ፍጠሩላቸው፣ ጥሩ ሲስተም ፍጠሩላቸው፣ ጥሩ ሜቶድ ፍጠሩላቸው። አያችሁ እነዚህ ነገሮች መስጠት ስትጀምሩ ሰራተኛ ሞቲቬት ሆነ አልሆነ ችግር ካለ ለዛ ችግር መፍትሄ መስጠት እንደሚችሉ መጽሐፉ ይናገራል። ለዚህ አሪፍ ምሳሌ መጽሐፉ ስታርባክስን ያነሳል። ስታርባክስ የአሜሪካ በጣም ትልቅ የሆነ ቡና የሚሸጥ ካፌ ነው በለው፣ ትልቅ ካፌ ነው እና ብዙ ጊዜ ስታርባክስ ውስጥ የሚሰሩ ሰራተኞች በተለይ ደግሞ ባሪስታዎች እነዚህ ቡናው የሚሰሩ ማለት ነው ኮምፕሌን ያጋጥማቸዋል ከደንበኛ። በጣም ደንበኛ ደግሞ ሲጮህ ይጮሃል እና ይሄ ችግር ሲመጣ ተቋሙ ሰበሰባቸውና አንድ ሜተድ ሰጣቸው፣ ላቴ የሚባል ሜተድ። የትኛውም ደንበኛ ኮምፕሌን እናንተ ጋር ሲያመጣ ላቴ የሚባል ሜተድ ተጠቀሙና ነገሮችን አረጋግታችሁ መፍትሄ ስጡ አላቸው። ያው ባሪስቶች ቡና የምታውቁ ሰዎች ካላችሁ ላቴ አሪፍ ቃል ነው የመረጡት። ላቴ ምን ማለት ነው? እስኪ እንበትናት፣ አብሪቬሽን ናት ቃሉ LATT ከዛ ኢ ማለት ነው። የመጀመሪያው ኤል የሆነ ችግር ሲመጣ ከስተመር የሆነ ደንበኛ የሆነ ኮምፕሌን ሲያመጣ መጀመሪያ ዲፌንሲቭ ስቴት አይደለም ብላችሁ ከመከራከር ይልቅ መጀመሪያ ኤል ሊስን። ኮምፕሌን ሲመጣ ረጋ ብላችሁ ደንበኛችሁን ለመስማት ሞክሩ። ሊስን ብቻ አይደለም አክኖሌጅ። የሆነ ችግር አለ አይደል? እንደተረዳችሁት እንዲያውቅ አድርጉት። ይሄ ችግር አለ፣ አዎ ችግሩን ንገሩት። ኦኬ አይ ቲንክ ሲጋር የሆነ ችግር አለ፣ ሶልቭ እናደርገዋለን ወይ መፍትሄ እንፈልግለታል። አክኖሌጅ አድርጉት፣ ንገሩት እንደማለት ነው። አረ እንደዚህ እኮ አይደለም፣ አረ የኛ ችግር አይደለም ከማለት ችግር ነው አይደል? ችግር መሆኑን ከተረዳችሁ፣ ካልሆነ ማስረዳት አንድ ነገር፣ ችግር እንደሆነ ከተረዳችሁ አክኖሌጅ አድርጉት። ኦኬ ይሄ ችግር አለ፣ ልክ ነው ለማለት ሞክሩ። ችግር ነው፣ ለዛ ችግር መፍትሄ ስጡ። በረዶ አታርግበት፣ ማን በረዶ አርግበት አለ? መፍትሄ ስጡ። የሆነ ነገር አርግበት፣ መፍትሄ ስጡ። ቴክ አክሽን። ከዚያ በኋላ ደግሞ የሚመጣው ቴንክ የሚል ሀሳብ ነው። አመስግኑ። እንዲያመሰግኑ መከራቸው ወይ ደግሞ ስልጠና ሰጧቸው የሚለው በሁለት ጉዳይ ነው። አንደኛ ችግር ነው አይደለ? የእናንተ ችግር ከእናንተ የመጣ ችግር ነው። ስለዚህ ይህንን ችግር እስክትፈቱ ድረስ ጊዜ ስለሰጧችሁ ስለታገሳችሁ እናመሰግናለን ብላችሁ ደንበኞቻችሁን አመስግኑ። አንደኛ። ሁለተኛ ኮምፕሌን የሚያደርግ ከስተመር ብዙ ጊዜ ሊመሰገን ይገባዋል የሚል ሀሳብ ከዚህ መጽሐፍ ትረዳላችሁ። ለምን? ምክንያቱም ዝምተኛ ከስተመሮች፣ ዝም ያሉ ከስተመሮች ዛሬ አዘኑ አይደል? ነገ አይመለሱ። ኮምፕሌን የሚያደርግ ነገ ይመለሳል። ቢያንስ የሆነ ስሜቱን አውጥቶ የሚሄድ ከስተመር፣ በተለይ ደግሞ ፊክስ እንደምታደርጉት ነገ መፍትሄ እንደምትሰጡት ካመነ ይመለሳል። ዝም ያለው ከስተመር ግን አይመለስም፣ ጀስት ሄደ። ኦነስት ሀሳባችሁን ስለሰጣችሁ እናመሰግናለን። ከዚህ በኋላ አይደገምም። አመስግኑ። የመጨረሻ የሚመጣው ነገር ምናልባት አስፈላጊ ሆኖ ከተገኘ ኤክስፕሌን ነው። ላቴ አይደል? የመጨረሻ ኢነች ምንድነው? ምን ነበር የነበረው ችግር? እንዲህ ችግር ተፈጥሮ ነው፣ እንዲህ አድርገን ሶሉሽን ሰጥተናል። እቃህን እንካ ወይ ደግሞ ቡናህን እንካ ብላችሁ ኦፈር ማድረግ ትችላላችሁ። ላቴ የምትባለው ስትራቴጂ ምንም አይነት ነገር ቢፈጠር አሁን እዛ የሚሰራ ሰው ፈቅዶ አሁን ሞቲቬሽን ምናምን አያስፈልገውም። በቃ ሲስተሙ ራሱ የተመቸው ሲስተም፣ በዛ ሲስተም መፍትሄ መፍጠር እንደሚችሉ መጽሐፉ ይናገራልና እነዚህ ትልልቅ የሚባሉ ተቋሞች
እንደዚህ አይነት ሲስተሞችን እንደሚጠቀሙ ወይ ደግሞ እንደዚህ አይነት ልማዶች እንዳላቸው እንደዚህ አይነት ሀቢቶች እንዳላቸው መጽሐፉ ይናገራል። ሌላኛው ፕሬዲክሽን ነው። ፕሬዲክሽን እዚህ ምዕራፍ ላይ ስደርስ ይሄ ነገር ልክ ነው አይደለም ብዬ እንዳስብ አድርጎኛል። እውነት ለመናገር ኢቨን ሀሳቡን እንኳን መጽሐፉ ስላልከተማ ሪቪው ስላልጨምረው ማስቤ ነበር። ለምን መሰላችሁ? ምን ያህል ጸሐፊው እነዚህ ሰዎች ሀቢትን እንደ ወይ ደግሞ ልማድ የሚባለውን ነገር እንደ መሳሪያ ይጠቀሙታል የሚል ሀሳብ ያነሳል። ምን ማለት መሰላችሁ? አንድ ሰው በየቀኑ የሚያደርገውን ነገር አወቃችሁ ማለት አንድ ለምሳሌ የኔን ልማድ አወቃችሁ ማለት እኔን እንደፈለጋችሁ ልትቆጣጠሩት ትችላላችሁ ማለት ነው። ሀቢት ማለት በነገራችን በዚህ ልክ አቅም ያለው ነገር ነው። ለምን መሰላችሁ? ይብላችሁ አንዴ ያጋጥሟችሁ ያውቃል? ሶሻል ሚዲያ ላይ ቁጭ ብላችሁ እንደው አሪፍ ልብስ እኮ ብገዛ ወይ አሪፍ ሱፍ ብገዛ ወይ አሪፍ የባህል ልብስ ብገዛ ብላችሁ እያሰባችሁ ድንገት ኬት መጣ ሳይባል የባህል ልብስን የሚያስተዋውቅ ቪዲዮ መጥቶላችሁ ወይ ደግሞ ፖስት መጥቶላችሁ ከሆነ አላውቅም። ሶሻል ሚዲያ ካምፓኒዎች በነገራችን ላይ አንዳንዴ እንደዚህ ያደርጋሉ። ይሄ በዚህ ምክንያት ነው እያልኩኝ አይደለም፣ ሊሆንም ላይሆንም ይችላል። ግን አንዳንድ ጊዜ ተቋሞች ምን ያደርጋሉ? እንዲህ የምታስቧቸውን ነገሮች ይወስዱና ከዛ ጋር የሚመጣጠኑ ምንድነው የሚባሉት ምርቶችን ለእናንተ ፕሮሞት ያደርጋሉ። ለዚህ ደግሞ አሪፍ ምሳሌ የሚለው ጸሐፊው መጽሐፉ ራሱ ይገልጻል። ልክ እንደ ታርጌት ያሉ ሱቆችን በሉ፣ ሱቅ ነው አንዳንድ ቦታም ሱፐር ማርኬት ነው። ልክ እንደ ታርጌት ያሉ ነፍሰ ጡሮች ምን ሊፈልጉ እንደሚችሉ ቀድሞ ገምቶ እቃቸው እንዲገዙ ለነሱም የሆነ እቃ ቀድሞ ፕሮሞት እንደሚያደርጉላቸው ታያላችሁ። አስቡት፣ የቡና ሱስ ያለበት ሰው የቡና ሱስ እንዳለበት ካወቃችሁ ምንድነው ፕሮሞት ልታደርጉለት የምትችሉት? ትንሽ ልክፋው፣ ምን አይነት ቡና እንደሚወድ ካወቃችሁ ምን አይነት ነገር ነው ፕሮሞት ልታደርጉ የምትችሉት? እነዚህ ትልቅ የሚባሉ ተቋሞች ይህን ነገር እንደሚጠቀሙ መጽሐፉ ይናገራል። ግን እዛ ጋር መጽሐፉ ራሱ ዲስክሌም ያደርጓል። ይሄ ነገር እንግዲህ አንዳንዴ የሰውን ፕራይቬሲ ሊጋፋ ይችላል። በዛ ልክ አይሆን እንጂ የሰውን ልማድ ካወቃችሁ ውሳኔዎችን መወሰን ትችላላችሁ የሚል ሀሳብ መጽሐፉ ያነሳል። እንግዲህ ህጋዊ የሆነ ነገርም አለው ያልሆነም ነገር አለው ማለት ነው። በሌላ በኩል ኢማጂን አንድ ሰው ሰልላችሁ ያለሱ ፍቃድ የሱን መረጃ ወስዳችሁ እንትን ብላችሁ ሲሰጡት ሰውየው ሊያስተውል ይችላል። በነገራችን ላይ ልምዱ ስለሆነ ሊቀበላችሁ ወይ ሊገዛችሁ ይችላል። ግን የግል ሚስጥሩን ወስዳችሁ እንደዛ አይነት ነገሮችን ማድረግ አንዳንዴ ህጋዊ አይደለም ወይ ደግሞ ልክ አይደለም። ግን እነዚህ ተቋሞች ህጋዊ በሆነ መንገድ እንበለው እንግዲህ እቺን ሀሳብ አስብሩልኝ የሰውን ልማድ አይተው ከዚያ በኋላ ፕሮዳክቶችን ኦፈር እንደሚያደርጉ መጽሐፉ ይናገራል። ለወጣት ምን አይነት ነገር ሊገዛ ይችላል? ወጣት ልብስ ይወዳል፣ ብልጭልጭ ይወዳል፣ የሚያምር ነገር ይወዳል። ስለዚህ ወጣቶች እንደዚህ አይነት ባህል ስላላቸው እንደዚህ አይነት ሀቢት ስላላቸው እንደዚህ አይነት ፕሮዳክት ኦፈር አደርጋቸዋል። በእድሜ ገፋ ያለ ሰው በጣም ትልልቅ ፈርኒቸር ቤቶች እንደዚህ እንደሚያደርጉ አውቃለሁ። ልብስ ቤቶች እንደዚህ እንደሚያደርጉ፣ ትልልቅ ሱፐር ማርኬቶች አይታችሁ ከሆነ ገና በመግቢያው ላይ ስታዩ የሚማርኳችሁ ነገር ነው የሚያስቀምጡት። በቃ ያውቁታል። ልማዳችንን ሲያውቁት በዛ መንገድ ፕሮዳክት ኦፈር ያደርጋሉ። እና ትልልቅ የሚባሉ ተቋሞች ሀቢት የሚባለውን ነገር አሁን ባልኳችሁ መንገድ እንደሚጠቀሙ መጽሐፉ ይናገራል። ሶስተኛው ሀሳብ ከዚህ መጽሐፍ የምትረዱት ወይ ደግሞ ሶስተኛው ክፍል is the habit of societies የሚለው ሀሳብ ነው። the habit of societies እዚህ ሀሳብ ላይ ስደርስ እውነት ለመናገር ምን አገናኘው ብያለሁ። ሀቢት ሶሳይቲ ምን ያገናኘዋል? በምን አይነት መንገድ እንደሚገናኝ ታውቃላችሁ? ሀቢት ልማድ፣ የእናንተ ልማድና ማህበረሰብ የእናንተ ልማድና አጠቃላይ ማህበረሰብ ልማድ ምን እንደሚያገናኘው ታውቃላችሁ? ልማድ ማለት እናንተ የምታደርጉት ነው አይደል? ባለማስተዋል የምታደርጉት ነገር። አንዳንድ ልማዶች እናንተ ብቻ አይደለም አጠገባችሁ ያሉ ሰዎች፣ ዙሪያችሁ የሚኖሩ ሰዎች ወይ ደግሞ የእናንተ ማህበረሰብ ሼር የሚያደርገው አንድ ልማድ የሆነ ኮመን የሆነ ልማድ አለ። ይሄን ልማድ በተለምዶ እንደምንኖረው ታውቃላችሁ? እኛ ባህል ነው የምንለው። ባህል ማለት እንደ ማህበረሰብ ሼር የምናደርገው ልማድ የሆኑብን ነገሮች ናቸው። ለምሳሌ ኢትዮጵያውያን ተሰብስበን ቡና የመጠጣት ባህል አለ ማለት ተሰብስበው የሚጠጣው ሰው ቡና የመጠጣት ልምድ አለው እያለ የአንድ ሰው ብቻ ሲሆን ልምድ ነው፣ እንደ ማህበረሰብ ሲሆን ባህል እንለዋለን። ለምንድነው ጸሐፊ ይህን ሀሳብ የሚያወራው? ምክንያቱም እነዚህ ትንሽ የሚመስሉ ነገሮች እየሰፉ የሆነ ሰዓት ላይ ልማድ ከመሆን አልፎ ባህላችን ሆኖ ሊሄዱ እንደሚችሉ ይናገራል። ኦኬ እሺ፣ ታዲያ እዚህ መጽሐፍ ላይ ምንድነው ሊያወራ የፈለገው ጸሐፊው? ምንድነው ሶሳይቲ እና ሀቢትን አገናኘው? እሺ ምን አይነት መልእክት ነው ልታስተላልፍ የፈለግከው ካላችሁ አንድ ደስ የምትል ሀሳብ አነሳ። እውነት ለመናገር መጽሐፉ ስለ ሀቢት ከሚያወራው ሀሳብ ይልቅ እንደዚህ ጠልቆ የሚያወራቸው ሀሳቦች በጣም አይምሮ ላይ ይቀራሉ። ለምንድነው እንዲያልኳችሁ መሰላችሁ? የትኛውም ልማድ እንደ ማህበረሰብ ከልማድነት አልፎ ወደ ባህልነት ለማደግ ሙቭመንቶች ያስፈልጋሉ አይደል? ለምሳሌ ምንድነው የሆነ ነገር ባህል ከመሆኑ በፊት የሆነ ሰዎች ጋር ነው የሚጀምረው። ከዛ ያ ነገር እንደ ሰደድ እሳት ማለት እየተከታተለ እያደገ ሄድና የሆነ ሰዓት ላይ ይሄ ነገር ማህበረሰቡ ኮመን ሴንስ ያደርገዋል። እሱ ያደርገዋል፣ ልጆቹ ያደርጉታል፣ የልጅ ልጆቹ ያደርገዋል። ከሆነ ጊዜ በኋላ ለምን እንደማያደርገው አያውቀውም፣ ግን በቃ ባህሉ ስለሆነ የሚያደርገው ትውልድ ይፈጠራል።
ይሄ ሁሉ ነገር ግን ሲጀምረው ከትንሽ የሙቭመንት ምንድነው ትንሽ የእንቅስቃሴ ሆና የጀመረው የሆነ ሰው የጀመረው እንቅስቃሴ ነው። ለምንድነው ይሄን ሐሳብ ጻፊው የሚናገረው? ምክንያቱም እንደዚህ በትንሽ የሚጀምሩ ነገሮች የሆነ ሰዓት ላይ ሰፍተው ሙሉ በሙሉ ሶሳይቲ የሚያይበትን መንገድ ሊቀይር ይችላል የሚል ሐሳብ ነው የሚያወራው። ለዚህ እንደው ጥሩ ምሳሌ ለመስጠት ያህል ስለ ሮዛ ፓርክ ያወራል። ሮዛን ታውቋታላችሁ? ምናልባት ብዙ ጊዜ ስለሷ ሲወራ ሰምታችሁ የምታውቁ ሰዎች ካላችሁ አላውቅም። ሮዛ ፓርክ ስለምትባል ሴት እንዴት ሙቭመንቶች እንደ ቀላል ጀምሮ ተቀጣጥሎ ምን ያህል ተጽዕኖ ማምጣት እንደሚችሉ ለመናገር ማለት ነው። ሮዛ ፓርክስ የምትባል ሴት ይሄ የሲቪል ራይት ሙቭመንት እየፈነዳ የነበረበት ጊዜ ነው። ልክ እንደነ ማርቲን ሉተር፣ ልክ እንደነ ማልኮም ኤክስ የነበሩ ሰዎች ጥቁሮች ነን አክብሩን መሰማት እንፈልጋለን የሚሉበት ጊዜ ማለት ነው። ሴግሪጌሽን የሚባል ህግ ነበር። ኢማጂን የአሜሪካ ህገ መንግስት ውስጥ የነበረ ማን ነው? ሱፕሪም ኮርት ያጸደቀው ህግ አለ። ምን አይነት ህግ ነው? ምንም ነገር ሲደረግ ነጮችና ፒፕል ኦፍ ከለር ነው የሚላቸው። ቀለም ያላቸው ሰዎች ለብቻ ነው የሚቀመጡት። ፊታችሁ ሲታይ ነጭ ከሆነ ነጭ ናቸው፣ በቃ እናንተ ስፔሻል ትሪትመንት አላችሁ ወይ ደግሞ ጥሩ በሆነ መንገድ ያስተናግዷቸዋል። ፒፕል ኦፍ ከለር ደግሞ ስትባሉ ለብቻ ቦታ አላቸው። ሴግሪጌሽን ማለት እሱ ነው፣ ክፍልፋይ ማለት። ባስ ላይ ነጮች በሆነ ሳይድ ይቀመጣሉ፣ ጥቁሮች በሆነ ሳይድ ይቀመጣሉ። አንድ ላይ መቀመጥ አይችሉም። በቃ ህግ ነው። ከተገኛችሁ ትታሰራላችሁ። አንድ ቀን ይቺ ሮዛ ፓርክስ የምትባለው ሴት ምን አደረገች? እሷና 3 ሰዎች አንድ ላይ ሆነው ነጮች የሚቀመጡበት ቦታ ላይ ወይ ነጮች ሴክሽን ላይ ሄዳ ቁጭ አለች እና ሹፌሩ በታምር አልንቀሳቀስም፣ ወደ ቦታችሁ ተመለሱ። እንደውም የድሮ እንግዲህ ሴት ነች፣ በዛ ላይ ተጨምሮ ጉልበትም ነበር። ተነሱ ሲሏቸው 3ቱ ተነሱ። ሮዛ ግን አልነሳም አለች። ተነሽ አለ። ኧረ አንቺ ሴት ተነሽ። የሆነ ሳለ ፖሊስ መጥቶ እንዳሰራት ታያላችሁ። አሁን መጽሐፉ እዚህ ጋር ያሰፋል። እንደዚህ አይነት ሙቭመንቶች ምን መሆን ይጀምራሉ መሰላችሁ? ይሄ ነገር ቀስ እያለ ወደ ስትሮንግ ሊንኮቻችሁ ይሄዳል፣ ወይ ደግሞ ወደ ስትሮንግ ታይሶቻችሁ ይሄዳል። ስትሮንግ ታይስ ማለት በጣም ቅርብ የሆኑ ሰዎች አሉ። አሁን ይሄ ነገር መሰማት ሲጀምር የሮዛ ቅርብ ቤተሰቦች ማመዝ ጀመሩ። እንደውም ከዚህ በኋላ እንትና የሚባለው ባስ ላይ አንሄድም። ለምን? ምክንያቱም በቃ ለምን መብታችን ትጋፋላችሁ። ከዛ ሄደ የሮዛ የስራ አጋሮች ጋር ሄደ፣ አብረው ማመዝ ጀመሩ። ከዛ ሰፋ የሮዛ ጓደኞች፣ የሮዛ ዘመዶች። ስትሮንግ ታይስ ማለት የእሷ ቅርብ የሆኑ ዘመዶች አንድ ላይ ከሮዛ ጋር አመፁ። ለምን ትታሰራለች? ለምን ነው መፍትሄ ማይሰጥ? እስከመች እንደ እንስሳት አይተን እኖራለን? እንደ ሰው ይሁን። ከዛ ምን መሰላችሁ? ስትሮንግ ታይስ ማለት የቅርብ ሰዎቻችሁ ማለት የቅርብ ዘመዶቻችሁ። ይሄ ነገር ወሬ ሆነና ወደ ዊክ ታይሶች አለፈ። ታይ ማለት እንደ ገመድ ማለት ቅርበትን የሚወክል ወደ ዊክ ታይሶች አለፈ። ዊክ ታይ ማለት ሮዛን የማያውቋት ስለ ሮዛ ግን ታሪክ የሰሙ ጥቁሮች እውነትም እኮ እስከመቼ እንትን እንላለን። እሷ ጀመረች፣ ቤተሰብ አደገ። አሁን ጥቁር የተባለ ሁሉ ማመፅ ጀመረ። በጣም በሚገርማችሁ ሁኔታ አንዳንድ ብዙ ባይሆንም የተወሰኑ ነጮችም አብረው አመፁ። እስከመች ተጎሳቁለን እንቆያለን? ዊክ ታይሶች እያደገ መጣና ይሄ ነገር ወደ እንቅስቃሴ ወደ ሰላማዊ ሰልፍ እንዳመራ በጣም በሚገርማችሁ ሁኔታ ይሄ ነገር አደገና ሶሳይቲው ተቀበለው። ከትንሽ ጊዜ በኋላ እየተቀበለው መጣ። በቃ ሰው ናቸው፣ እንደኛ አስተናግዷቸው። አንዲት ሴት አንድ ቀን የባስ ወንበር አልለቅም ብላ ያለችው ነገር ከሆነ ዓመታት በኋላ ሱፕሪም ኮርት ይህንን ህግ ያወጡ ሰዎች መልሰው አንድ ላይ መኖር አለባቸው የሚል ሴግሪጌሽን የሚባለውን ህግ ሙሉ በሙሉ እንዳጠፋቸው ታያለ። አንድ ሴት እሷ ጀምራ ሙሉ በሙሉ ካልቸሩ እንደቀየረች፣ ሙሉ በሙሉ እንዴት ነው ሴግሪጌሽን የሚባለውን ካልቸር ሺፍት እንዳደረገች ታያላችሁ። ጸሐፊ ለምንድን ነው ይህን ሀሳብ የሚያወራው? ሀቢት ሊመስል ይችላል፣ የእናንተ ብቻ ሊመስል ይችላል። ስታዩ ይሄ ነገር እየሰፋ መሄዱ አይቀርም። ሀቢት የሚባል ነገር እንደ ሶሳይቲ ያድጋል። እንደ ሶሳይቲ ሼር ስታደርጉት ባህላችሁ ይሆናል። ባህላችሁ ሆነ ማለት በቃ ማንነታችሁ ሆነ ማለት የማንነታችሁ አንድ አካል ይሆናል። ሀቢት የሚባለው ነገር እናንተ ጋር የሚጀምር ይመስላችኋል፣ ግን የሆነ ሳለ እየሰፋ ብዙ ሰዎች ላይ እንደ ማህበረሰብ ተጽዕኖ ሊያመጣብን እንደሚችል ታያላችሁ። እንግዲህ አንዳንድ ሀገሮች ጋር እንደዚህ አይነት ነገሮችን ታያላችሁ። አንዳንድ ሀገሮች ባህላቸውን የስራ ሰው ናቸው፣ ታቋቸዋላችሁ፣ ደግሞ በውጤታቸው ታቋቸዋላችሁ። አንዳንድ ባህል በጣም እንደ የቤተሰብ ካልቸር ላይ በጣም ትኩረት ያደረጉ ናቸው፣ ታቋቸዋላችሁ። አይታችሁ በቀላሉ ኖቲስ ልታደርጓቸው ትችላላችሁ። የኢትዮጵያ ባህል ምን አይነት እንደሆነ አላውቅም። እንግዲህ እንደ ሀገር ምን አይነት ባህል እንዳለ፣ የአፍሪካ ባህል ምን እንደሆነ አላውቅም። ነጮች የሆኑ ባህሎች አሏቸው። እኛም እንግዲህ ለእኛ ተብሎ የሚሰጠናል፣ ሆፕፉሊ እንቀይረዋለን ብዬ አስባለሁ። አብዛኞቹ ፖዚቲቭ ስላሉ እንደ ሀገር የሚሰጡን ነገሮች አሉ። ኢማጂን ያ ነገር አድጎ ማንነታችን ይሆናል፣ ባህላችን። እኛ ጋር ብቻ አይደለም፣ ቀጣዩን ጀኔሬሽን አይቀይረውም። ለምን እንደሚያደርገው ባያውቅም ባህላችን ስለሆነ እያለ ማድረጉ አይቀርም። እና ለዚህ ነው ሀቢት የሚባለው ነገር ትልቅ አቅም አለው የሚለው። ፓወር ኦፍ ሀቢት። ሀቢት የሚባለው ነገር ምን ያህል ትልቅ አቅም አለው፣ ምን ያህል ትልቅ ስልጣን አለው የሚለውን ነገር ማየት ከፈለጋችሁ የእናንተን ህይወት የማፍረስም የመገንባትም አቅም አለው። ግን ደግሞ ይሄዳል፣ እናንተ ጋር ብቻ አይደለም። ተቋምን የመገንባት የማፍረስ አቅም አለው። ማህበረሰብን የመገንባት ሄዶ ደግሞ ማህበረሰብን የመጣል አቅም አለው የሚል ሀሳብ ጸሐፊው
ያነሳል። እኔ እንግዲህ በቻርልስ የተጻፈውን The Power of Habit የሚለው መጽሐፍ በዚህ መንገድ አይቼዋለሁ። መጽሐፉ እንዴት አያችሁት? ስለዚህ መጽሐፍ ያላችሁን አስተያየት ከስር በምታዩት የሶሻል ሚዲያ አማራጮች እየገባችሁ እንድጽፉልኝ ጠይቃለሁ። እርግጠኛ ነኝ ከዚህ መጽሐፍ የሆነ ቁም ነገር ቀርቶላችኋል ብዬ አስባለሁ። ቀጣይ ሳምንት በሌላ መጽሐፍ በአዲስ ሀሳብ እንመለሳለን። የቀጣይ ሳምንት ሰው ይበላል። መልካም ሳምንት ባይ